በአሜሪካ የኢኮኖሚ ሲስተም ውስጥ ስትኖር አየር ላይ የሚንሳፈፍና ብዙዎችን ያሳወረ አንድ ትልቅ የውሸት ትርክት አለ። ብዙ ሰዓት በሰራህ ቁጥር ብዙ ገንዘብ ታገኛለህ፣ ስኬታማ ለመሆን ሁሌም ቢዚ መሆን አለብህ የሚል ትርክት። በሚሊዮን የሚቆጠሩ ሰዎች ይህንን አምነው በቀን 16 ሰዓት በመስራት እረፍት በማጣትና የራሳቸውን ህይወት በመርሳት ማሽን ሆነው ይኖራሉ። ከቤተሰባቸው ይርቃሉ፣ ጤናቸውን ያጣሉ። ነገር ግን አንድ የረቀቀ የፋይናንስና የህይወት እውነታ ልንገርህ። አሜሪካ ውስጥ ትልቁ ሀብትህ ዶላር አይደለም። ዶላር ታትሞ ሊበዛ ይችላል። ዛሬ ያጣኸውን ገንዘብ ነገ ልታገኘው ትችላለህ። ነገር ግን ፈጽሞ ተመልሶ የማይመጣው የማይታተመውና እጅግ ውዱ ካፒታልህ ጊዜህ ነው። እንኳን ወደ ፀሐይ በደህና መጣችሁ። የነገ ቢሊዮነሮች፣ ኢንቨስተሮችና የ1% አሸናፊዎች እውቅናና መነሻ ወደሚያገኙበት ስፍራ። የ1% ልሂቃንና ታላላቅ የቢዝነስ ፈጣሪዎች ገንዘብን ለማግኘት ብለው ጊዜያቸውን አይሸጡም። በተቃራኒው ጊዜያቸውን መልሰው ለመግዛት ብለው ገንዘባቸው ይጠቀማሉ። አሜሪካ ውስጥ እውነተኛ የፋይናንስ ነጻነት ማለት የባንክ አካውንት ቁጥር ማደግ ሳይሆን የራስህ የቀን መቁጠሪያ መቆጣጠር መቻል ነው። ዛሬ በዚህ እጅግ ጥልቅ ማስተር ክላስ አሜሪካ ውስጥ የጊዜህን ትክክለኛ ዋጋ እንዴት ማስላት እንደምትችል፣ ጊዜህን ከገቢ ጋር ማቆራኘት ለምን ትልቅ ማነቆ እንደሆነና የጊዜ ቢሊዮነር ለመሆን የምትጠቀምባቸው 4 ከፍተኛ የቢዝነስና የሌቨሬጅ ስትራቴጂዎችን በሳይንስ አስደግፈን እናሳያለን። አእምሮህን ክፈት፣ የሰዓት ሰራተኛ አስተሳሰብህን አውልቀህ ጣል እና ጊዜህን ወደማያልቅ ካፒታል የምትቀይርበትን ማስተር ክላስ አብረህን ግባ። አንደኛ፣ የ24 ሰዓት ጣሪያ። አሜሪካ ውስጥ ተራው ሰው የገቢ መጠኑን የሚያሰላው በሰዓት ነው። በሰዓት $30 አገኛለሁ ወይም በሰዓት $100 አገኛለሁ ይላል። ይህ የሂሳብ ስሌት በመሰረቱ እጅግ የተሳሳተ ነው። ለምን? ምክንያቱም የሰው ልጅ በቀን ያለው 24 ሰዓት ብቻ ነው። በሰዓት $1000 ቢከፈልህ እንኳን መተኛትህ፣ መብላትህ፣ ማረፍህና ከቤተሰብህ ጋር ጊዜ ማሳለፍህ ስለማይቀር የገቢህ ጣሪያ የተገደበ ነው። ጊዜህን የምትሸጥ ከሆነ አቅምህ ውስን ነው። ታዋቂ የቢዝነስ ስትራቴጂስቶች የሚያውቁት ትልቅ ሚስጥር አለ። ገቢህን ከጊዜህ ጋር አታቆራኘው። ቢሊዮነሮችና ስኬታማ የቢዝነስ ባለቤቶች ክፍያ የሚቀበሉት በሰሩት ሰዓት ሳይሆን ባመጡት ውጤትና እሴት ነው። እውነተኛ ሀብት መገንባት የሚቻለው አንተ ተኝተህም ለእረፍት ሄደህም ገቢ ማምጣት የሚችል ራሱን የቻለ ሲስተም ስትፈጥር ብቻ ነው። ሰዓትህን ለሌላ ሰው መሸጥ አቁመህ የራስህን ሲስተም መገንባት ጀምር። ሁለተኛ፣ የሮቲ ስሌት። በዚህ ዓለም ሮል ወይንም በገንዘብህ ላይ የምታገኘው ትርፍ የሚባል ታዋቂ ስሌት አለ። የ1% አሸናፊዎች ግን ከገንዘብህ ይልቅ ሪተርን ኦፍ ታይም ኢንቨስትድ የተባለውን የጊዜ ትርፍ ስሌት ይጠቀማሉ። ይህ ማለት ጊዜህን የምታጠፋበት እያንዳንዱ ተግባር ምን ያክል ትምህርታዊ፣ ስትራቴጂካዊ ወይንም የፋይናንስ ዋጋ ወደ ህይወትህ ያመጣል የሚለው ስሌት ነው። ታዋቂ ኢንቨስተር ናቫል ራቪካንት አንድ ድንቅ ህግ አለው። ለራስህ እጅግ ከፍተኛ የሆነ የስራ ግምት አውጣ ይላል። ለምሳሌ የራስህን ጊዜ በሰዓት $500 ገምት። አሁን አስበው፣ የራስህን ጊዜ በሰዓት $500 ከገመትክ $100 ለማዳን ብለህ ተራና አድካሚ ስራዎችን ራስህን ለመስራት 3 ሰዓት ታጠፋለህ። $100 አተረፍኩ ብለህ ልታስብ ትችላለህ። ነገር ግን በሮቲ ስሌት አንተ የ$1500 ጊዜህን ነው ያቃጠልከው። ድሆች ገንዘብ ለማዳን ብለው ጊዜያቸውን ያቃጥላሉ። ሀብታሞች ግን ጊዜያቸውን ለመግዛት ብለው ገንዘባቸውን ይከፍላሉ። አሜሪካ ውስጥ ጊዜህን በርካሽ ለሚያስወስዱ ጥቃቅን ስራዎች ገንዘብ ከፍለህ ሌላ ሰው እንዲሰራው በማድረግ ያንን ውድ ጊዜን ትልቅ የቢዝነስ ስትራቴጂ ለማውጣት ወይንም አዲስ ገበያ ለማጥናት ተጠቀምበት። ሶስተኛ፣ የዘመኑ ከፍተኛ ሌቨሬጅ። ከታሪክ ጀምሮ የሰው ልጅ ሀብት የሚገነባው ሌቨሬጅ ወይንም የሌሎችን ጊዜና ጉልበት ተጠቅሞ ነው። በ21ኛው ክፍለ ዘመን አሜሪካ ውስጥ እጅግ ከፍተኛ የሆነ የጊዜ ሌቨሬጅ የምትፈጥርበት አዲስ መንገድ አለ። እሱም አውቶሜትድ የሆኑ የዲጂታል መንገዶችን በባለሙያዎች ማሰራት ነው። ተራው ሰው የኢኮመርስ ወይም የኢትሲ ቢዝነስ ሲጀምር እያንዳንዱ የምርት ዲዛይኑ ራሱ እየሰራ ሊስቲንግ እያደረገና የደንበኞችን ጥያቄ እየመለሰ ጊዜውን ያጠፋል። ይህ አሁንም ሌላኛው የሰዓት ባርነት ነው። ነገር ግን የ1% አሸናፊዎችና ኢንቨስተሮች ይህንን አያደርጉም። እነሱ የሚጠቀሙበት ሙሉ በሙሉ የተሰሩ አውቶሜትድ ሲስተሞችን ነው። ጊዜያቸውን አያቃጥሉም። ይልቁንም የፀሐይ አይነት ፕሮፌሽናል ኤጀንሲዎችን በመቅጠር ሙሉ ስራውን ለባለሙያዎች ያስረክባል። የኢትሲ ስቶር ፕሮፌሽናል የብራንድ መዋቅር መገንባት፣ አሸናፊ የምርት ዲዛይኖችን መፍጠር፣ ትክክለኛ ኤስኢኦ ያለውን ሊስቲንግ መስራት፣ የደንበኛ አገልግሎት ማስተዳደርና ሙሉ የስቶር ማኔጅመንት የኤጀንሲውና የባለሙያዎች ስራ ነው። ታዲያ የኢንቨስተሩ ስራ ምንድነው? ምንም። ያንተ ብቸኛ ስራ አንድና አንድ ባለሀብት ካፒታል ማሰማራት፣ ሲስተሙ ሲያድግ መከታተልና ትርፍህን መሰብሰብ ብቻ ነው። ይህ ነው ጊዜን ማብዛት ማለት። አላማው አንተ የኢትሲ ሻጭ እንድትሆን አይደለም። አላማው አንተ ሳትኖር የሚንቀሳቀስና ዶላር የሚያትም ፕሮፌሽናል ዲጂታል ሪል ስቴት ባለቤት እንድትሆን ማድረግ ነው። አራተኛ፣ ጥልቅ ስራ በአሜሪካ ውስጥ እጅግ ውድ ማዕድን። በአሁኑ ሰዓት አሜሪካ ውስጥ ካሉ በሚሊዮን የሚቆጠሩ ሰራተኞች መሃል ትልቁ ወረርሽኝ የትኩረት ማጣት ነው።
ኢሜይል፣ ኖቲፊኬሽን እና ማለቂያ የሌለው ጫጫታ የሰዎችን ጊዜ እያባከነ ነው። ፕሮፌሽናል ካል ኒውፖርት ጥልቅ ስራ በተሰኘው ምርምሩ ላይ አንድ ወሳኝ ነጥብ ያስቀምጣል። በዘመናዊ ኢኮኖሚ ውስጥ ከፍተኛ ክፍያ የሚያስገኘው እጅግ ውስብስብ የሆኑ ችግሮችን የመፍታት አቅም ነው። ይህ አቅም የሚመነጨው ደግሞ ምንም አይነት ራብሻ በሌለበት ሙሉ ትኩረት ሰጥቶ ከሚሰራ ጥልቅ ስራ ብቻ ነው። አብዛኛው ሰው በቀን 8 ሰዓት ቢሮ ውስጥ ተቀምጦ ስራ እየሰራ ይመስለዋል። ነገር ግን እውነተኛው ትኩረት ሰጥቶ የሰራውን 45 ደቂቃ ብቻ ነው። የ1% አሸናፊዎች ስልካቸውን አጥፍተው በራቸውን ዘግተው በቀን ለ3 ወይም ለ4 ሰዓታት ብቻ ዲፕ ወርክ ይሰራሉ። 12 ሰዓት ከሚረብሽህና ቢዚ ከሚያደርግህ ተራ ስራ ይልቅ 4 ሰዓት ሙሉ ትኩረት ሰጥተህ የኤትሲ ዲጂታል ስቶርህን ለማሳደግ የምትሰራው ስትራቴጂካዊ ስራ የ3 ዓመት የህይወትህን አቅጣጫ ይቀይረዋል። አሜሪካ ውስጥ የሚያሸንፈውን ብዙ ሰዓት የሰራ ሳይሆን ሰዓቱን በከፍተኛ ትኩረት የተጠቀመበት ሰው ነው። የዛይ ቤተሰቦች ታዋቂው የፋይናንስ ጸሐፊ ሞርጋን ሃውስል ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፉ ላይ የሀብትን ትርጉም ሲያስቀምጥ ገንዘብ ሊሰጥህ የሚችለው ትልቅ የትርፍ ድርሻ ጠዋት ስትነቃ ዛሬ የፈለግኩትን ነገር ከፈለግኩት ሰው ጋር በፈለግኩት ሰዓት ማድረግ እችላለሁ ብለህ እንድትወስን ነፃነት መስጠቱ ነው ይላል። የመጨረሻው ግብህን የቅንጦት መኪና መግዛት ወይም ሰዎችን ለማስደሰት መኖር መሆን የለበትም። የመጨረሻው ግብህ ከፍተኛ የትምህርት ስሌት ያላቸውን ሲስተሞችን በመገንባት የራስህን ጊዜ ከሲስተሙ መልሰህ መግዛት ነው። ጊዜህን መቆጣጠር ስትችል ጤናህን ትጠብቃለህ፣ ከቤተሰቦች ጋር ትሆናለህ፣ አዳዲስ ክህሎቶችን ትማራለህ እና ያለ ጭንቀት ታላላቅ የዲጂታል ኢምፓየሮችን ትገነባለህ። ይህ የጊዜ አጠቃቀምና የሌቨሬጅ ማስተር ክላስ አእምሯችሁን ከፍ ወዳለ የ1% አሸናፊዎች የእይታ ማዕዘን ካመጣው ቪዲዮውን አሁኑኑ ላይክ በማድረግ አጋርነታችሁን አሳዩን። ለዚህ ቤተሰብ ያዘጋጀነው የዛሬ ጥያቄ ይህ ነው። በህይወትህ ውስጥ ገንዘብ ለማዳን ብለህ የራስህን ውድ ጊዜ እያቃጠልክበት ያለኸውን የትኛው ተግባር ነው? ዛሬስ ያንን ጊዜ በማዳን ራስ ገዝ የሆነ ዲጂታል ቢዝነስ ለመገንባት ወስነሃል? ሐሳብህን ከታች ኮሜንት ላይ አጋራን። አዳዲስ የቢዝነስ ስትራቴጂዎች፣ የምርታማነት ጥበብና የኤሊቶንን ፕሮፌሽናል ሚስጥር ሁሌም ለማግኘት የዛይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሰዓትህን መሸጥ አቁም፣ ሌቨሬጅ ፍጠር እና ጊዜህን ግዛ። ዛዮች ነን፣ አብረን እንደግ።